ሰላም ጤና ይስጥልን ክቡራትና ክቡራን ውድ የቻናል ዋን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ለተሰኞ ቻናል ዋን በስፖርታዊ ጉዳዮች ከናንተ ጋር ቆይታ እናደርጋለን። የዛሬ ሙሉ ፕሮግራማችን እግር ኳሳዊ መረጃዎቻችን ያደረስን ከናንተ ጋር ቆይታ እናደርጋለን። ብሩክ ተስፋዬ ነኝ። መልካም ጊዜ፣ መልካም ቆይታ። ኤርሚ እንዴት ነህ? እንዴት ነህ ብሩክ? አለሁ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም አለ። ዓለም ዋንጫ ግማሽ ፍጻሜ ደርሷል። 100 ጨዋታዎችን ተመልክተናል። አራት ሀገራቶች ይቀራሉ። ከዚህ በኋላ የሚቀረን ጨዋታ ደግሞ 4 ጨዋታ መርሃ ግብሮች ይሆናሉ። ተጠባቂ ነው። በፊፋ ራንኪንግ ከ1 እስከ 4 ያሉ ሀገራቶች ናቸው ግማሽ ፍጻሜው ላይ የሚገኙት። ስለዚህ ወደ ፍጻሜ ወይንም ደግሞ ዋንጫውን የሚያነሳው በፊፋ የደረጃ ሰንጠረዥ ከ1 እስከ 4 የሚገኙ ሀገራቶች ናቸው። ወደ 100 ጨዋታ የሚሆን ገደማ ተመልክተናል። 44 የሚሆኑ ሀገራቶች ከዓለም ዋንጫው ተሰናብተዋል። 4 ሀገራቶች ይቀራሉ። አርጀንቲና ከእንግሊዝ፣ ስፔን ከፈረንሳይ። ምርጡ የዓለም ዋንጫ የግማሽ ፍጻሜ ጨዋታ መርሃ ግብር ነው። ከሩብ ፍጻሜ መነሻ የተወሰነ ነገር እንድንደርና ወደ ኢትዮጵያ ፕሪሚየር ሊግ መነሻችን አድርገን የሀገር ቤት መረጃዎችን ትንሽ ጠቁመን ወደ ግማሽ ፍጻሜው እናልፋለን። አራቱም ማለፍ የሚገባቸው ቡድኖች ናቸው ብዬ ነው የማስበው። አሁን የቀሩት በስምንት ውስጥ በነበራቸው ጨዋታዎች ላይ ስትመለከት የነበራቸው እንቅስቃሴ፣ በጨዋታ ውስጥ የነበራቸው ብልጫና ብዙ ነገር እነሱን እንድትገምት ያደርግሃል። እንግሊዝ በጣም ባትሻልም ግን በጨዋታው ላይ ኖርዌይ ልትወስድባት የምችለውን ብልጫ በአብዛኛው ተቋቁማ በጭማሪ ደቂቃ አሸነፋ ማለፏ የጁድ ቤሊንግሃም ታምር ስትመለከት በደንብ ይገባቸው ነበር። አርጀንቲናም እንደዚሁ ትንሽ ኢምቦሎ ትገብ ያልሆነ ሄቪንግ ሰርቶ በቀይ ወጣና ስዊዘርላንዶችን ዋጋ አስከፈለ። እነሱም በ120 ደቂቃው ፍክክር ላይ በደንብ ዶሚኔት አድርገው 3-1 ነው ማሸነፍ የቻሉት። ፈረንሳይም ያው ፈረንሳይ ነው አሁን እንዴ በደንብ ማለት ሞሮኮን ያሸነፈበት መንገድ በቃ 90 ደቂቃ ምንም እንዳያደርጉ አርጓቸው እንዲያውም ከሁለት በላይ ማስቆጠር ነበረባቸው። አሲምቦኖ ነው ፔናልቲን ጨምሮ ሌሎች በርካታ ድሎችን አድኖ እንደዚሁ የተመለከትነውና የስፔንንም እንደዚሁ ስንመለከት ቤልጂየምን እንግዲህ ጥሩ ሀገራትን ጥላ ነው የመጣችው ቤልጂየም እና እንደዚሁ እነሱንም 2-1 ያሸነፉበትን መንገድ ስትመለከት ብዙ ነገር ዶሚኔት አድርገው ነበርና በየጨዋታው ማለፍ የሚገባቸው ቡድኖች አልፈዋል የሚል እምነት አለ። አሁን ትክክለኛው የዓለም ዋንጫ ጀምሯል ብሎ ብዙዎች ሀሳባቸው ያነሳሉ። ትክክለኛው የዓለም ዋንጫ ግማሽ ፍጻሜው ላይ ጀምሯል። ብዙ ታሪኮች አሏቸው። ፈረንሳይ የ2018 ከግማሽ ፍጻሜ እስከ ፍጻሜ ደርሳለች። ፍጻሜው ላይ ስኬታማ ነበረች። 2022 የፍጻሜ ተፋላሚ ነበረች። አሁን ደግሞ ለፍጻሜ ለመድረስ ለ3 ተከታታይ ጊዜ በዓለም ዋንጫ አርጀንቲና 2014 ላይ መድረሰው ይታወሳል። ለፍጻሜ 2022 የዓለም እግር ኳስ ዋንጫ ላይ አሸናፊ ነች። አሁንም ደግሞ ለፍጻሜ ለመድረስ ትመጣለች። ስፔን ከ2010 በኋላ ወደ ፍጻሜ ለመድረስ የምትመጣበት ነው። በጣም ቆንጆ ፉክክር የምናይበት ነው። እንመለከተዋለን። በስፋት ጨዋታዎቹን እንገባባቸዋለን። ከዛ በፊት ግን ወደኛ ውስጥ የዓለም ዋንጫ መንደርደሪያ እንምጣና የእኛም የኢትዮጵያ ሴቶች ብሔራዊ ቡድን ከ17 ዓመት በታችሁ ለዓለም ዋንጫ ለማለፍ ትልቅ እድል ነበረው። የመጨረሻ ጨዋታችንን እዚህ ከዛምቢያ ጋር ጨዋታችን አድርገን ነበር። በአቻ ውጤት ጨዋታው በመጠናቀቁ የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ያለው ተስፋ መክኖበታል። ጨዋታው በአቻ ውጤት ስለተጠናቀቀ ማለት ነው። ብዙ ነገሮች በዚህ መነሳት ይጠበቅብናል። ለሴቶቹ ያን ያክል ትኩረት ተሰጥቷል ወይ? የመጀመሪያው ነጥባችን ነው። ሁለተኛ ለምንድን ነው ሁልጊዜ ለዓለም ዋንጫ 90 ደቂቃ እስከሚቀረን የምንመለከተው? ለምሳሌ በወንዶች እግር ኳስ አሰልጣኝ ሰውነት ቢሻው ይዞት የነበረው ቡድን 180 ደቂቃ እስከሚቀረው ድረስ 10 ውስጥ ነበረ። አልተሳካልንም። አሰልጣኝ ፍሬ ኃይለ ገብርኤል በተለያዩ ጊዜያቶች የኢትዮጵያ ሴቶች ብሔራዊ ቡድንን ወደ ዓለም ዋንጫ ይዞ ለመሄድ ብዙ ድሎች ነበሩት። አልተሳካለትም። ታስታውስ ከነበረ ከሞሮኮ ጋር ነበር አምና ካቻምና እንደዚሁ ካቻምና ይመስለኛል ከ20 ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን ለዓለም ዋንጫ ለማለፍ ከሞሮኮ ጋር ነበር ጨዋታው። ሞሮኮ ላይም ተሸነፈ። እዚህ ባቻ ውጤት አጠናቀቀ። በድምር ውጤት ከዓለም ዋንጫ የብሔራዊ ቡድን ወደቀ። ከ17 ዓመት በታች አሁን በራውዳ አሊ እየተመራ ለዓለም ዋንጫ ለማለፍ 1-0 ማሸነፍ ይጠበቅበት ነበረ። አላሸነፈም። ወንዶቹም ከ17 ዓመት በታች እንደዚሁ ከ17 ዓመት በታች እንደውም የተሻለ ታሪካችን በአፍሪካ ዋንጫ የተሳተፍንበት ነው። ምንድነው ዓለም ዋንጫና ኢትዮጵያ ሆድና ጀርባ ነው? ምን መሰለህ ብሩክ፣ በእኔ እምነት ማለት ነው በመጀመሪያዎቹ ማጣሪያዎች ላይ የምታገኛቸው ቡድኖችና የመጨረሻውን ወሳኝ ክሩሻል ጨዋታ ልታደርግ ስትል የምታገኛቸው ቡድኖች ኳሊቲ እኩል አይደለም። አሁን ለምሳሌ ትናንትና የገጠመችንን በሴቶች ካየ ዛምቢያን የሰውነትን አስተውሳል። ናይጄሪያ ነበረ። የወንዶች የ17 ዓመት በታች ቡድኑ እንደዚሁ ማነች ሞዛምቢክ ነበረች። ከዛ ውጪ ደግሞ
ከ20 ዓመት በታች ሴቶቹ ሞሮኮ እና አንተም ኤሊት የሆነ ዝግጅት ያስፈልጋል እንደነዚህ አይነት ጨዋታዎችን አሸንፈህ ወደ ምትፈልግበት ስቴጅ ለማለፍ። ለምሳሌ የኛ አንዱ ችግር ይሄ ነው። በ17 ዓመት በታች ወንዶች ከምድብ ማለፋችንና እዛ መድረሳችን የልጆቹን በደንብ ነው ማደንቃቸው። ግን ምድባችን ከነበሩ ሀገራት ከነ ግብጽ፣ ቱኒዚያና ሞሮኮ አንጻር የኛ ቡድን የነበረው ቅድመ ዝግጅት ምን ያክል ነው? አንድ ቡድን ሜዳ ላይ ውጤት የሚያመጣው የዝግጅቱን መጠን ያክል ነው። ያልሰራውን መቼም አታመጣም። ፈጣሪም የሚለው የዘራውን ታጭዳለህ ነው የሚለውና እነዛኞቹ በሚዘጋጁበት ልክ አንዘጋጅም። ከዛ በሆነ መንገድ ተጫዋቾቻችን የሆነ ነገር ያመጣሉ። ከዛ ሆይተው ይቀልጣል። በቃ ልናልፍ ነው ይቅናሽ ሀገሬ ምናምን። ትናንትና ማሁን ስትመለከት የዛምቢያ ቡድን አንደኛ እንደሰሩ 2 ጊዜ አልፈዋል ለዚህ ቶርናመንት። ከዛ ውጪ እዚህ ነገር ላይ እነሱ ቆይተዋል። እንደው በለብለብ አይደለም የሚሰሩት፣ ሁሌ ኮንስታንትሊ ወጥ በሆነ መንገድ ነው የሚሰሩት። አውሮፓ ብራይተን የሚጫወቱ ልጆች አሏቸው በዚህ እድሜ እንገራ አስበው። በትልልቆቹም እኮ እድሜ ያላቸው የነ ኩዳና እንጂን ጨምረህ አሜሪካ ላይ የሚጫወቱት እነ ባርባራ ዋንዳን ምናምን ስትጠቅስ ትልልቅ ተጫዋቾች እኮ አላቸው በዓለም ደረጃ የሚጠቀስ። ግን በዚህኛው ላይም እንደዚሁ እንትን እያሉ ነው የሚገኙትና የኛ ዝግጅታችን መጠን ማነሱ ነው። እዚህ ጋር 2 ነጥቦችን ማንሳት ይገባናል። የመጀመሪያው ከ20 ዓመት በታች ብሔራዊ ቡድን ብለን ኤርሚ የምናጫውተው ከ30 ዓመት በታች እድሜያችን ማለት ነው። በኢትዮጵያ እግር ኳስ ውስጥ የኢትዮጵያ ሴቶች ፕሪሚየር ሊግ ሲጀመር 2004-2005 የነበሩ ሰዎች ከ14 ዓመት በኋላም ከ20 ዓመት በታች ነው የሚጫወቱት። ከ17 ዓመት በታች ብለህ የምትጠራቸው ተጫዋቾች በትክክለኛ እድሜ ላይ ምን ያክሉ ይገኛሉ? እንደውም አጥቂዋ እዚህ ላይ ከ8 ዓመት በፊት የሚል የዳግም ዝናቡ ድሮ የነበረችው ፔጅ ላይ የጨዋታ ኮከብ ብሎ ሲሸልማት ያሳያል። ከ8 ዓመት በፊት አሁን 17 ዓመት በታች ያሳያልና ብዙዎቹ አሉ። ይሄ የኢትዮጵያ እግር ኳስ መልክ ነው። በኢትዮጵያ ዋናው ብሔራዊ ቡድን ስንመለከት እንደዚህ የእድሜ ማጭበርበር በጣም በከፍተኛው የሚነሳበት ነው። በትክክለኛው ሰዓትና በትክክለኛው ጊዜ ተጫዋቾችን ካላመጣ ለምትፈልገው ዓላማ መሳካትም ላይሆን ይችላል። በእርግጥ ብሔራዊ ቡድኑ ለዓለም ዋንጫ ስላለፈና ስላላለፈ አይደለም። አሰልጣኝ ራውዳ አሊ ከመጠን በላይ መጓጓታችን ለምንፈልገው የዓለም ዋንጫ እንዳንደርስ አድርገውናል ብላለች። ሌላ መመልከት የሚያስፈልገን መሰረታዊ ጉዳይ ከልጆቹ ባሻገር የሜዳውን ጉዳይ ነው። ሜዳው ቀጥታ ስርጭት አልነበረውም። ጨዋታው ኤርሚ ቀጥታ ስርጭት ያልነበረበት ዋነኛ ምክንያት የሜዳው ምክንያት ነው። ምክንያቱ ምንድነው? ያ ቀጥታ ስርጭት እዛ ሜዳ ላይ ከተላለፈ ካፍ ከዚህ በፊት የቻምፒየንስ ሊግ ጨዋታዎችን ኢትዮጵያ መድን ያደረገውን ጨዋታ አንደኛው ጨዋታ እኮ ተሰርዞብን ነበር እዚህ የነበረው ሜዳ። ምክንያቱም አበበ ቢቂላ በጣም ውሃ ያቆር ነበር ምናምን። ስለዚህ እንደዚህ አይነት ጨዋታዎችን በቀጥታ ስርጭት ውስጥ የምታሳይ ከሆነ ዝናቡ ደግሞ ከጣለ ደግሞ የሀገር ኢሜጅ ነው የሚዋረደው። ሰሞኑን ትንሽ ተፈቅዶልናል ለቅድመ ማጣሪያ ጨዋታ፣ እሱንም ማስከልከል ነው የሚሆነው። ሌላው ደግሞ በትናንትናው ጨዋታ የሚገርም ነገር ማች ኮኦርዲኔተር ነበረው። ማች ኮኦርዲኔተር ቀጥታ ከካፍ ጋር ያላቸው ግንኙነት እንደዚህ አይነት ሁኔታዎችን በደንብ የሚመዝኑ ናቸው። መዝነው ቀጥታ ለካፍ ካስተላለፉ ምናልባት ክለቦቻችን በአፍሪካ ኮንፌዴሬሽን ካፕ እና በአፍሪካ ቻምፒየንስ ሊግ የመጫወት እድላቸውን በሜዳ ሆም ጌማቸውንም ያባክናል እና ኢትዮጵያ በጣም ትልቅ ሀገር ነች። አዲስ አበባ ስታዲየም እየተሰራ ነው የሚገኘው። በጣም ብዙ መሰረተ ልማቶች ይቀሩታል። እሱ ከተስተካከለ ሁሉ ጨዋታዎች ወደ አዲስ አበባ ስታዲየም ይመጣሉ ብዬ አላስብም። ዋናው ሊኖር የሚገባው ትልልቆቹ ሲኒየሮቹ የዋናው የኢትዮጵያ ብሔራዊ ቡድንና የሴቶች ብሔራዊ ቡድን በትልልቅ ደረጃ የሚጫወቱበት እንጂ አንደር 17 አንደር 20 እዛው አበበ ቢቂላ ላይ ለማድረግ ሜዳው ላይ መሰረታዊ ግንባታ መስራት ያስፈልጋል። የአፍሪካ ርዕሰ መዲና እንደመሆኗ መጠን ለሌሎች ፕሮጀክቶች የሚሰጠው የኢንፍራስትራክቸር ልማት በእግር ኳሱ ላይ መሰጠት መቻል አለበት። አዲስ አበባ ስታዲየም 7 ዓመታት አልፈውታል። ሜዳው አርጅቷል። አበበ ቢቂላ ተርፉ በጣም አርጅቷል። ውሃ በጣም ያቆራል። ከጨዋታ በፊት በፓይፕ እየተመጠጠ ነው ጨዋታ እየተደረገ የሚገኘው። እንኳን ኳስን ድሪብል ለማድረግ አይደለም ከአየር ንብረት ጋር እየተጋጨ ነው ጨዋታ የምናደርገው። የኢትዮጵያ ፕሪሚየር ሊግ ከሰኔ ወር ካለፈ ሊጉን የማታደርግበት ነውና ይሄ በጣም ትኩረት ያስፈልገዋል። ለዓለም ዋንጫ ካለማለፍ ባሻገር በትክክል ልጆችና ትውልድን ለመስራትና የሚያስፈልገውን ነገር ሜዳ ግንባታ ለመስጠት ወይም ደግሞ ሜዳችን ለማስተካከል መንግስትም የበለጠ ትኩረት መስጠት አለበት። ሌላው ግን እዚህ ላይ ኬንያ አለፈችዋል። ደቡብ አፍሪካን በድምር 5-1 አሸንፈ 17 ዓመት በታች ሴቶች ለዓለም ዋንጫ አልፈዋልና እያንዳንዳቸው 42,000 ሺሊንግ በእኛ ከመጣኸው ወደ 50,000 ብር አካባቢ ማለት ነው በቦነስ መልክ ክፍያ ተሰጥቷቸዋል። የኛዎቹ ግን የሚገርመው 25,000 ብር ከፍለው ፓስፖርት ያወጡት ራሳቸው ናቸው።
ተጫዋቾቹ ቤተሰብ ሁሉ መጡ ከየክፍለ ሀገር ያው ከ18 ዓመት በታች ስለሆኑ ብቻቸው ማውጣት ስለማይችሉ ወጪውን አስበው በጣም ብዙ ነው እና ለሱ ማካካሻውን ምን ይሁን 20 ሺህ ብር ሰጥተዋቸው ነበርና የተለየ አመራር ሄዶ ሲደግፋቸው አላየህም፣ ሲያበረታታቸው አላየንም። የ17 ዓመት በታች ወንዶች የተሰጣቸውን ያክል ትኩረት ሴቶቹ አልተሰጣቸውም። በእርግጠኝነት ይሄን መናገር ይቻላል እና መውደቃችን የማይገርመው ለዚህ ነው። ልጆቹን አደንቃለሁ ግን እንደ ፌዴሬሽንም ብለው እንደ መንግስት አካል ግን የተደረገላቸው ድጋፍ በጣም 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 የወረደና አናሳ ነውና ማለፍ የሚገባው ቡድን አልፏል። የምር የተዘጋጀው የምር ድጋፍ ያለው የምር በደንብ እንትን ብሎ የመጣው ቡድን ማለፉ እግር ኳስ ከሜዳ ውጭ ባለ ጭብጨባና በግዚዮታ ብቻ የምታልፍበት ሳይሆን በስራና በውጤት የምታልፍበት ነው። ይሄንን ማሳየት ያስፈልጋል። በተደጋጋሚ ብሔራዊ ቡድናችን ይደርሳል ጫፍ ደርሶ እየወደቀ ይገኛል። ማንሳት ስላለብን ያነሳ ነው። ቀጥታ ወደ ዓለም እግር ኳስ ዋንጫ የግማሽ ፍጻሜ ጨዋታ መርሃ ግብሮች እናልፋለን። 1986 ከ40 ዓመታት በፊት የእግዚአብሔር እጅ ዲያጎ አርማንዶ ማራዶና ሲታወስ እንግሊዞች ሁሌ በጸጸት ውስጥ የሚያነሱት ታሪካቸው ነው። ያንን ታሪክ ለመሻር አሁን በትክክለኛው ሰዓትና በትክክለኛው ጊዜ ላይ ይገኛሉ። እንግሊዝ የዓለም እግር ኳስ ዋንጫን ካሸነፈች ኦልሞስት 60 ዓመት ሞልቷታል። 1966 ነው የዓለም እግር ኳስ ዋንጫን ያሸነፈችው። ይሄኛው ትውልድ ወይንም በ6 10 ዓመታት ውስጥ የተፈጠረው አዲሱ ትውልድ የእንግሊዝን ስኬት በዓለም እግር ኳስ ዋንጫ አልተመለከተም። አርጀንቲና 1978 ማንሳት እንችላለን። 1986 እና 2022 ሶስት ጊዜ የዓለም እግር ኳስ ዋንጫ ማሳካት ትችላለች። 1986 115,000 የሚሆን ደጋፊ ባለበት ስታዲየም ላይ ሜክሲኮ ሲቲ ላይ ነበር ይሄ ጨዋታ የነበረው። ከሩብ ፍጻሜ ወደ ግማሽ ፍጻሜ ለማለፍ ነበር። በዛ ጨዋታ ላይ ማራዶና በእግዚአብሔር እጅ ግብን አስቆጥሮባቸው እንግሊዝ ከምትፈልገው ህልሟ አብክኗት ነበር። በጣም ብዙ የፖለቲካ ትኩሳት ነበረበት በወቅቱ። ዛሬ ደግሞ በአዲስ ቀለም በአዲስ እይታ በግማሽ ፍጻሜ ለመጀመሪያ ጊዜ ሁለቱ ሀገራቶች ይገናኛሉ። አመጣጣቸው ለየቅል ነው። ግን ደግሞ እንግሊዝ ከ1966 በኋላ ምናልባት የ6 ቁጥር ታሪክ ገድ ካላት ከ60 ዓመት በኋላ በ2026 የዓለም እግር ኳስ ዋንጫ አሸናፊ ለመሆን ግዴታ ፊት ለፊት ያለውን አርጀንቲናን ማሸነፍ ይኖርባታል። ከዛ በዘለለ ደግሞ አርጀንቲና ባክ ቱ ባክ ውድ ልጇን ደግሞ ሊዮኔል ሜሲን በዚህ በዓለም እግር ኳስ ዋንጫ ላይ በክብር ለመሸኘት ይህንን የዓለም ዋንጫ እጅግ በጣም ይፈልጉታል። በዛ ላይ ደግሞ ሜሲ በሀገሩ ይነሳበት የነበረው አንደኛ የዓለም እግር ኳስ ዋንጫን አለማሳካቱ ነበር። ኳታር ላይ መልሶታል። አሁን ደግሞ በሚጠሏቸው እንግሊዛውያን ፊት ደግሞ ማራዶናን የሚያስታውስ ታሪክ እንዲፈጽሙላቸው ከ4 10 ዓመታት በኋላ ሜሲ ይህንን እድል አግኝቷል። የተወሰነ ነገር እንመልከት። ለእኔ 4 ውስጥ ከደረሱት ቲሞች 2 ደካማ ወጣ ብትለኝ አርጀንቲናና እንግሊዝ ነው ማለት ከፈረንሳይና ከስፔንም በላይ ማለት ነውና እንግሊዞች እንዳልከው የዚህ ከፎክላንድ ደሴት ጋር ካለው የፖለቲካ ችግር ጋር አያይዘው ያቺ ደግሞ የማራዶና ያነሳት የእጇ ኳስና ፕላስ ደግሞ ሁለተኛዋ ደግሞ አለች 6ቱም ተጫዋች አጋድሞ ያስቆጠረባቸው እና እሱን እያነሱ ብዙ ነገሮችን ያነሳሉና ትክክለኛው የበቀል የሪቬንጅ ጊዜ አሁን ነው የሚለውን ነገር አጉልተው ያወጣሉ። የቀድሞ ተጫዋቾቻቸው ብዙ ነገር እየተነተኑ ነው የሚገኙት። እንደሚያሸንፉ እየገለጹ ነው። ጋሪ ኔቭል በጣም በዘ ቤስት ወርስት ሴንተር ባክ አላቸው እንትናን ሊሳንድሮ ማርቲኔዝ እና ክሪስቲያን ሮሜሮን ዘ ቤስት ወርስት ሴንተር ባክ። ምርጦቹ ግን ምንድነው በጣም ደካማዎቹ ምርጦ ነው ግን በጣም ደካማዎቹ ሴንተር ባኮች የመሃል ጥምረት የሚል ነገር አንስቶ በደንብ እንግሊዝ እንትን 2 ጎል ማናስቆጥርበት ምንም አይነት ምክንያት የለም የሚል ነገርን አንስቷል። ለዚህ ያስቀመጠው ነገር ምንድነው በየሁሉም ጨዋታዎች ላይ የአርጀንቲና ዲፌንስ ለተቃራኒዎች ያው በተቃራኒዎች ግብ ይቆጠርበታል የሚለውን ነገር ለማንሳት ነው። ከዛ በተጨማሪ ደግሞ ጆኮል ሜሲን እናስተኛዋለን ሜሲ will gonna sleep that night በዛ ምሽት ሜሲ ይተኛል እኛንን የምናሸንፈው እናቆመዋለን ነው። ሜዳ ውስጥ እንግዲህ ይቆማል ሜሲ ከባድ ነው። ያን ራይቱም አርጀንቲና ብዙ ችግር ዊክነስ ያለበት ነው እናሸንፋለን የሚል ነገርን አንስተዋል። በእርግጥ አንዳንድ ሀሳቦቻቸው ወይም ብዙዎቹ ሀሳቦቻቸው ስለ አርጀንቲና የሰጡት ያስማማኛል። ዘቤስት ወረስት ሴንተር ባክ እስከሚለው ግን እንግሊዝስ በዛው ደረጃ ነው ወይ ጥንካሬዋ የሚለው አጠቃላይ ከኮንጎ ነው ይሄ ከጥሎ ማለፉ ኮንጎ ስታሸንፍ በጣም ተቸግራ ነበር። ለረጅም ደቂቃዎች 1-0 እየተመራች ምናልባት ያ ቡድን የአፍሪካ ቲም ባይሆን ወይ ኮንጎ ባይሆን ጠንከር ያለ ቡድን ቢሆን ያምሩ ጥንካሬያቸው ያንን ውጤት አስጠብቆባት ሊወጣ የሚችል እድል ይኖር ነበር። ከዛ በኋላ እንደዚሁ ሜክሲኮን ሲያሸንፉ
ጥሩም ጎን ምናልባት በጥሎ ማለፉ የእንግሊዝም ብዙ ጥሩ ጎን ያየ ነው የዛ ጨዋታ ይመስለኛል። ብዙ ክፍተትም ግን በዛው ደረጃ ተመልክተናል። የዛለት ራውል ሄሚኔዝ እና የሜክሲኮ አጥቂ ፒክፎርድ በቃ እርስ በርስ እንዴት ነው ሲፋለሙ ነበር። አብዛኛውን ፒክፎርድ አሸነፈ። መጨረሻ ላይ ነው ፍጹም ቅጣት ምት ያስቆጠረበትና ወደ 2-3 በጣም ያለቁ ኳሶችን ፒክፎርድ እንደዚሁ ሲያደን ተመልክተናል። በዛው መጠን እንግሊዝም ጥሩ ነበረች በማጥቃቱ 3 ጎል ማስቆጠር ችላለች። የኖርዌይስ ግን ራሳቸው ትዌልም ብለውታል። ስለተሻሉ ነው ያሸነፉት፣ ምንም ጥያቄ የለውም። አንድ ቡድን ሳይሻል አያሸንፍም። ግን በብዙ ነገሮች ኖርዌይ እንግሊዝን ያጋለጠችበትን ፈትናታለች። በደንብ ጁድ ቤሊንጋም ያንንም ለመግለጽ ይመስለኛል ከጨዋታው መጠናቀቅ በኋላ ጥሩ ሳትሆኑ ነበር ያሸነፋችሁት የሚለው ጥያቄ ለአሰልጣኝ ቶማስ ቱኸል ሲነሳላቸው ጁድ ቤሊንጋም ሐሳቡን አንስቶ ነበር። የና ሃላንድን ሀገር መግጠም ምን ያክል ከባድ እንደሆነ ስለማታውቁት ነው ወይንም ስላላያችሁት ነው የሚል ሐሳቡን ገልጿል። እንግሊዝ በእውነት ለመናገር በኖርዌይ ጨዋታ ላይ የመጣችበትን መንገድ በጣም ፈታኝ ነው። ኖርዌይ ከ28 ዓመታት በኋላ ነው ከ1998 በኋላ ከ28 ዓመታት ቆይታ በኋላ ነው ኦልሞስት 3 አስርት ዓመታት በኋላ ነው ለዓለም ዋንጫ የመጣችው። መታም ደግሞ ጥሩ ግስጋሴን አድርጋለች። ውድ ልጇ ኤርሊንግ ብራውት ሃላንድ በ5 የጨዋታ መርሃ ግብሮች 7 ግቦችን ማስቆጠር ችሏል። ጠንካራ ነው። በመጡበት ዓመት እስከ ሩብ ፍጻሜ መምጣት ለነሱ በጣም የተሳካ ነው። ሲሰናበቱም የመጨረሻውን ትግል አድርገውም ስለነበር በክብር ነው የሄዱት። እንዲያውም እኮ ኒላንድ ያቺን ኳስ ባይሳሳት የሞርጋን ሮጀርስ ሊይዘው ነበረ። ኳሱን ቀላል ኳስ ስለነበር በሱ ቤት ይዞ ሊወድቅ ነበር። ግን ደረቱ መጥቶበት ተመለሰ። ያንን ኳስ ቤሊንጋም እንዲሁም ከቤሊንጋም በፊትም የኖርዌው ተከላካይ እኮ ኳሱን መመለስ ይችላል፣ ግን በረኛው ይይዛል ብሎ ስላሰበ ይመስለኛል በሙሉ የትኩረት ደረጃ ላይ አልነበረም። ቤሊንጋም ኳላ መጥቶ ነው ኳሱን ከእግሩ ላይ ጥልፍ አድርጎበት የሚያስቆጥረውና ያ አጋጣሚ እንኳን እኮ ባይፈጠር እኮ ኖሮ ወደ መለያ ምት የማምራት እድላችንም ሰፊ ይሆናል። እዛ ጋር ደግሞ መለያ ምት ላይ ደግሞ ከተደረሰ መለያ ምት ለምን በጣም ከጅቡቲ ጋር ተጫወተም ከባድ ነው። በጣም ከባድ ነው። ምክንያቱም ማለያ ብዙ በእግር ኳስ ያየናቸው በተለይ ጥሎ ማለፍ ላይ ብዙ ተአምሮች ትንንሽ ሀገራት ትልልቆችን የሚጥሉት በመለያ ምት አንድምና ይሄንን ነገር ስመለከተው ለእንግሊዝ ድረስ ብትሄድ ኖሮ በጣም ከባድ ደግሞ ብዙ ታሪኳም ብዙ ጥሩ አይደለም። ፍጹም ቅጣት ምት ሲነሳ ለእንግሊዛውያን ትንሽ ሳውዝጌት አስተካክሎታል እሱን ነገር እንደ ታሪክ ካየኸው ልክ ነው። በጣም ፈተና ውስጥ የሚገቡበት ነበር ፍጹም ቅጣት ምት። ከዚህ በፊትም እናስታውሳለን የአውሮፓ ዋንጫ ላይም እነ ቡካዮ ሳካ ያኔ ሲነሳባቸው የነበረው ሃሪኬንም እንዲህ ፍጹም ቅጣት ምት ላይ ሚዲያው ሀገሩ ስለሚጠበቅ እግር ኳስ ወደ ቤቷ ትመለሳለች የሚለው ነገር ሁሌ አእምሯቸው ላይ ስላለ ከሜዳው ይልቅ የሚዲያውና የህዝቡ ጩኸት አእምሯቸው ላይ ስላለ ፍጹም ቅጣት ምት ላይ ሲደርሱ እንግሊዛውያን በዛ ልክ ዓለም ላይ ባላቸው ብቃት ወይም ቶፕ ደረጃ ላይ ናቸው ብለን የምንጠብቃቸው ተጫዋቾች የሚያመክኑት ፍጹም ቅጣት ምት ምናልባት የአእምሮ ደረጃቸውን የሚያሳያል ለሀገራቸው ሲጫወቱ። እንዲያውም ዘንድሮ ብሩክ ይሄ ነገር ቀነሰብኝ። ይሄ የሚዲያው ጫጫታ በጣም ቀንሶ አሁን እንዲያውም መጣ። አሁን ቤልጅየምን ካሸነፉ በኋላ ብዙ ይሄ ስካሚንጎ በጣም ራሱ ቶማስ ቱኸልም አለ እኮ። ከዛ በፊት ግን ድሮ እኮ እንደ እንግሊዝ ገና ምድብ 1 ስታሸንፍ ነው በቃ የዘንድሮ ቡድን ምናምን ይተነተንልሃል ስካሚንጎም ምናምን። ከዛ በኋላ ግን የትም ሳይደርሱ ሲወድቁ ትመለከታቸዋል። አይ ቲንክ እኔ ቶማስ ቱኸል ለእንግሊዛውያን ትልቅ ትምህርት አስተምራለሁ ብዬ የማስበው ብሔራዊ ቡድን ምርጫ ላይ ከዚህ በፊት አሰልጣኙና እነ ቢቢሲ ምናምን እነዛሰን ነበሩ አንድ ላይ የሚመርጡት ብለህ መናገር ይችላል። እነሱ ያገነኗቸው ነው ሁሌም የሚመረጡት። ለምሳሌ በእርግጠኝነት የዘንድሮ ቡድን የያዘው እንግሊዛዊ አሰልጣኝ ቢሆን ፓልመር፣ ፎደን ምናምን ይመረጡ ነበር። ያሳለፉት ዓመት ግን በፍጹም ልክ አልነበረም። ለብሔራዊ ቡድን የሚመጣውን ብቃት እያሳዩ አይደለም ያሳለፉት። በዛው መጠን ግን እንደነ ሞርጋን ሮጀርስ አይነት በትክክል ክለባቸውን እየጠቀሙ ራሳቸውንም ያጎሉ እንደነ ጎርደን አይነት ተጫዋቾች ሲመረጡ እነ ማዱኬ ሲመረጡ ከፓልመር በላይ ማዱኬ ዓመቱን ብዙ ነገር ሰርቷል አርሰናል ማለት ነው። ከመጫወቻ ደቂቃ ብዛት አንፃር ከተመለከትነውና ድልም ከማድረግ አንፃር ከሌሎችም ነገሮች አንፃር ትክክለኛው እዛ የእንግሊዝ ተጫዋች ሳካ ከሆነ የእሱ ትክክለኛ ቤንች ሆኖ አሳልፏል። እንዴት እንደነበረም ያውቃል ማዱኬና ከአብዛኛዎቹን ምርጫዎቹን ስትመለከታቸው ቶማስ ቱኸል እኔ ለመጀመሪያ ጊዜ ነው እንግሊዝ ሚዲያ ቅልቅል ያልሆነ ምርጫ በቃ በአሰልጣኙ ብቻ ትክክለኛውን ወቅታዊ ብቃት ያማከለ እንትን ያለችው። በእርግጥ ማጉዌር ቢኖር ብቻ ደስ ይለኛል ከቀሩት። ከዛ ውጭ ግን ትክክለኛ ነገር ነው ይዞ የመጣው ሰውየው። አይ ቲንክ ያ ነገር ፔይ ኦፍ እያደረገ ይመስለኛል። ከጫናም ነፃ አድርገውታል በሚፈልጋቸው ምርጫ ነው። ካሚንግ ሆምም እንትን ያለችው የቀነሰችው ለዚህ ይመስለኛል። የሚፈልጓቸው ስላልተመረጡ እምነታቸው ስለቀነሰ
ብዙ ርቀት የሚሄድ አልመሰላቸው ብዙም አዩታ ኤርሚ አሁን እኮ እንግሊዛውያን ብዙም አዩት እንደዚህ ያሉ እኮ ስንት ዓመት ተቆጠረ በዓለም እግር ኳስ ዋንጫ ቀደም እንደተጠቀስነው ከ66 እስከ 2026 እግር ኳስ ወደ ቤቷ እየተመለሰች ነው ያልክ 6 ዓመታትን እያወራ ግን ቤቷ የት እንደሆነ ያሳየች ነው አይደል በ6 ዓመታት ውስጥ ስለዚህ እንግሊዛውያን ያንን መጠበቅ መቻል አለባቸው ከዛ በዘለለ ቶማስ ቱኸል አንድ በጣም ወሳኝ ነገር ያደረጉት የሃሪ ኬን እና የጁድ ቤሊንግሃምን ሚና መለየታቸው ነው ሁለቱ ተጫዋቾች በድምር 12 ግቦችን አስቆጥረዋል በዚህ ዓለም እግር ኳስ ዋንጫ ላይ በጣም ስኬታማ ሆኗል ከሁለት አንዱ እንግሊዝን አድነው ወይንም ደግሞ ይዘው መውጣት ይችላሉ እድልም ካገኙ የተጫዋቾችን ስለንቦና ዘንድሮ የተስተካከለው ትልቁ ነገር ብዬ ማስበው እንግሊዛውያን እርስ በርስ ያላቸው መተሳሰብ ተጫዋቾቹ ተቀይሮም ሲወጡ በሜዳ ክፍሉ ላይ የሚያለው መልበሻ ክፍሉም ሰላም መሆኑ ለሚጠበቀው ጉዞ አድርሷቸዋል ይሄን ነገር ቡራ እንደው ካላቋረጥኩ ለዚህ ትልቅ ተመስጋኝ መሆን ያለበት ጋሬት ሳውዝጌት ነው እንግዲህ አንድ ያኔ እንግሊዝ አውሮፓ ዋንጫ ሁለተኛ በጣሊያን የተሸነፈችበት የአውሮፓ ዋንጫ ጊዜ ዘጋርዲያን አንድ ጽሁፍ አውጥቶ ነበር እና ብዙ አሁን እንግሊዝ ይሄ ስካቲሾች ዌልሾች እና እንግሊዝ እና ሰሜን አይሪሾች አሉ አይደል ግሬት ብሪቴን የሚባሉና ሶስቱ እኛ ስካቲሽነት እንትን አላቸው ስሜት አላቸው ከብሪቴንነት በላይ ማለት ነው ዌልሾችም እንደዛው ነው እንግሊዛውያን ግን ብሪቲሽ በሚለው ስር እንትን ብለው እንግሊዛዊነት ረስተውት ነበርና ይሄንን ነገር መንፈስ ለማምጣት የሀገሪቷን ታሪክና ቅርስ እየዞረ ያስጎበኛል የክሪኬት ሙዚየማቸውን እየሄደ ያስጎበኛል ይሄ እንግሊዛዊነትን ለማምጣት እና አንድ ዛ ጽሁፍ ላይ ምን ይል ነበር መሰለ ዘጋርዲያ አንዲት ከህንድ ከተገኘ ቤተሰብ የወጣች እንግሊዛዊት ናት እና ለመጀመሪያ ጊዜ ያለች ማሊያ ለብሼ የእንግሊዝን ጨዋታ እነሱ ድረስ ጭምር ኢሚግራንቶቹ ድረስ ጭምር እንግሊዛዊነትን ማስረስ ችሎ ነበር እና አሁን ያ እዚህ ድረስ መጥቷል እና ለቱሄል በደንብ ነገሮችን እንዲያቀልለት ይሆናል ድሮ እኮ የእንግሊዝ ቡድን በማንቸስተርና በአርሴናል በማንቸስተርና በቼልሲ መካከል ባለ ራይቫለሪ መልበሻ ክፍል አይነጋገሩም ዞር ተብሎ ብሎ አይታዩ ምናምን እና ያንን የመሰለ ምርጥ ትውልድ የገደለባቸው ነበር ጋሬት ሳውዝጌት ግን አንደኛው ለእንግሊዛውያን እኔ በጣም ቀርፎላቸዋል ብዬ ማስበኝ ነው ብሔራዊ ስሜትን መመለስና ማምጣት ውለታ ውሏል ብለ ማንሳት ይችላል ከዛ ደግሞ በማያያዝ ደግሞ እዚህ ጋር የምታነሳው ደግሞ የቶማስ ቱኸል ትልቁ ሚና ጁድ ቤሊንግሃም እና ሃሪ ኬን ጋር የሰሩት የፊት መስመር እንቅስቃሴ ሚናም ለሁለቱ ተጫዋቾች ሚና መስጠታቸውም በጣም የተሻለ አድርገውታል የእንግሊዝ ስብስቡ በጣም ጠንካራ ነው የመሃል አማካኞቹንም ያነሳን ነበር የአንደርሰንና የዲክላን ራይስም ጥምረት በጣም የተሻለ ነው በርግጥ ዲክላን ራይስ ከሁለቱ ቀን የተወሰነ ጉዳቷ የተወሰነ መንገጫገጭ ውስጥ ከቶታል እንግሊዛውያን ይሄንን ጨዋታ ወደ ግማሽ ፍጻሜ ሲያልፉ አርጀንቲናውያን ደግሞ ያሸነፉ ጨዋታዎችን ወደ ግማሽ ፍጻሜ ሲደርሱ በእያንዳንዱ የጨዋታ መጠናቀቂያ በኋላ ስለ እንግሊዛውያን ነበር ዝማሬን የሚያሰሙት የታለች እንግሊዝ ዛሬም አእምሯቸው ላይ ያለችው ያቺ ነች ማራዶናን አብልጠው ከሚወዱበት ነገር አንዱ ውድ ልጃቸው ነው የዓለም እግር ኳስ ዋንጫን አሳክቶላቸዋል ከዛ በዘለለ ግን በሜዳ ላይ እንግሊዛውያን ስለተበቀለላቸው ነው እስከዛሬ ድረስ ማራዶና ሁሌ በአርጀንቲናውያን ልብ ውስጥ የሚቀመጠው የዛን ስሜት ተጫዋቾቹ ያንጸባረቁት ይገኛሉ የመጀመሪያው ሮሜሮ ነው ሐሳቡን የገለጸው ምን ብሎ ነው ሐሳቡን የገለጸው ህይወታችንን ለዚህ ጨዋታ ለመስጠት ዝግጁ ነን በእግር ኳስ መሸነፍ ቢኖርም እንግሊዝን ለማሸነፍ ግን ያለንን ነገር ሁሉ እስከመጨረሻው ጥፍጣፊ ድረስ እንሰጣለን ብሏል ሜሲም እንደዚሁ ከትልቅ ቡድን ጋር መጫወት ያለው ስሜት ጠንካራ ነው ከእንግሊዝ ብሔራዊ ቡድን ጋር እስከዛሬ ተጫውቼ አላውቅም በግማሽ ፍጻሜው ተገናኝተናል ከትልቅ ቡድን ጋር መጫወት የደስታ ስሜትን ይሰጣል ብሎ ሐሳቡን ገልጿል አርጀንቲናውያን እንግሊዛውያንን ማሸነፍ ያላቸው ስሜት በጣም የተለየ ነው አሴም ታይም በእንግሊዝም በኩል ደግሞ ስትመለከተው ደግሞ በጣም ብዙ ታሪክ አለው ስለዚህ ከግማሽ ፍጻሜ የዘለለ ትልቅ የጨዋታ መርሃ ግብር የምንመለከትበት ነው አመጣጣቸው ላይ ዓለም አሁን እያነሳ ያለው ጉዳይ አለ አርጀንቲናና ፊፋን በሁለት መንገድ እየተመለከተ ነው ምን ያክል የስፖርት ቤተሰቡ ይስማማበታል አላውቅም አርጀንቲና የግብፁ ጨዋታ ላይ የና ሆሳም ሐሰን የመጨረሻ ላይ የሚያሳዩት ምልክት ምናምን ስታየው እውነት አርጀንቲና በፊፋ ፌቨር ተደርጎላታል ግብፅ እዛ ጋር ተበድላለች ዓለምን ከፍሎ የሚያነጋግር ጉዳይ ነው በተለይ የመጨረሻው ኢንሲደንት ሞሳላ እዛ ጋር ተጠልፎ አርጀንቲና የመጨረሻውን ግብ ታስቆጥር ያቋስ ምናልባት ፍጹም ቅጣት ምት ቦክስ ውስጥ ባይሆን ኖሮ ከቦክሱ ውጪ ቢሆን አርጀንቲና ያቋስ ሳይጸድቅ ፋውል ይሆን ነበር ግን ያን ኳስ ከሻረው እዚህ ጋር ደግሞ ፔናልቲ መስጠት አለበት ፔናልቲ ሰጠ ማለት ደግሞ በዛው አጋጣሚ አርጀንቲና ወደቀች ማለት ነው ስለዚህ የጃን ኢንፋንቲኖ ነገር ኦቫል ኦፊስ ውስጥ ያለው የአሜሪካ ጉዳይና ከአርጀንቲና ጋር ሰማቸው መያያዙ አልቀረም እስከመጨረሻው ያን የባሎጉን ቀይ ሲችር ነው ፊፋ
ክሬዲታቢሊቲውን በደንብ ያጣው። ኤግዛክትሊ ድሮም ሰዎች ያወሩ ነበር አሁን በጉምጉምታ ደረጃ ፊፋ አርጀንቲና ምናምን ያሉ፣ ግን በአንድ የስልክ ጥሪ በአንድ የትራምፕ የስልክ ጥሪ ተደርጎ በማይታወቅ መልኩ ቀይ ካርድ ሲሻር ሰው አእምሮ ውስጥ የምታጸርተው ይሄንን ነው። ያለህን ታማኝነት ነው የምትቀንሰው። እንዴ በአንድ ስልክ ነገሮች የሚስተካከሉ ከሆነ አንተ የግብፅ ብሔራዊ ቡድን ደጋፊ ብትሆን የዛለት ፊል ታደርጋለህ። ይህ በአንድ ስልክ አይደል እንደ ቀይ ካርድ የሻረው፣ ስለዚህ አሁንም ለአርጀንቲና ብሎ እንዲህ ሊያደርግ ይችላል ብለህ ታምናለህ፣ ወይ ደግሞ ያንን የማመን ነገርህ ይጨምራል። እኔ እዛ ጋር ነው ከየትኛውም ጊዜ በላይ ፊፋ አርጀንቲና የሚለው ጉዳይ አሁን ነው በጣም አይደል በስፋት እየተነሳም ያለው። ኤፍቢአይም እንደዚሁ ምርመራ ጀምራለሁ ብሏል። እስከ $300 ሚሊዮን ድረስ የአርጀንቲና እግር ኳስ ማህበር በአሜሪካ ባንኮች የፈጸሙን ትራንዛክሽን እመረምራለሁ። ከጨዋታ ማጭበርበር ጋር ምናምን የሚገናኝ አልመሰለኝም፣ ግን ብቻ እነዚህ አይነት ነገሮች የግብጾችም ሀከሮች አጎሉት። የግብጾችም ሀከሮች ደግሞ አርጀንቲናን ለመበቀል ከሜዳ ውጪ የአርጀንቲናን የውስጥ መረብ ደህንነት መረጃዎችን እየጠለፉ ይገኛሉ። የፊፋንም እንደዚህ እንትን ነው እንዳልኩ ፊፋ ራሱ ነው ክሬዲታቢሊቲውን ያሳጣው። አሁን እዚህ ጋር ሁኜ የሚመስለኝ ነገር አለ፣ ግን ሆኗል ብለህ እንዳትናገር እንዴት ከባድ ተጨባጭነቱ የለም። ግን ግብፃውያን ግን ኤርሚ ተበድለናል፣ የእውነት ተበድለናል ብለዋል። ያንን ደግሞ እንዴ የኢትዮጵያ ብሔራዊ ቡድን ቢሆን እዚህ ጋር ተበድለናል ብዬ ነበር ማውራው። ስለዚህ ግብፅ ስለሆነች ፊል አታረገውም አንተ የአንተ ሀገር ስላልሆነ ሚዛናዊ ለመሆን እንትን ታገኛለህ። እንደውም ለገለልተኛ ገለልተኛ ስትሆን እዛ ጋር የተፈጠረውን ነገር ሚዛን የሆነ ለማየት ምናምን ይጠቅም። ግን አሁን የሀገር እየተጫወተች እዛ ጋር አይደለም እሱ ናይጄሪያ ላይ ትዝ አይልም የሰላ ጎል ተሽሮ በቃ ዳኛው ካፍ ናይጄሪያ እንድታርፍ ፈልጎ ነው ምናምን ብለናል። ግን እዛ ጋር ሀገር ስለሆነ ስሜት አይቶናል፣ ሚዛናዊነትን ያሳጣል። አልሲሲ ወደ ሀገራቸው ሲገቡ የግብፁ ፕሬዚዳንት ልዩ ሽልማትን ሰጥቷቸዋል። የጀግና ዋንጫ ሽልማትም ሸልሟቸዋል። የአቡዳቢ ባለሀብት ደግሞ 59 ሚትሱቢሺ መኪና ሰጥተዋል ለእያንዳንዱ የቡድኑ አባል እንዲሰጥ ብሎ። ይሄ ማለት ደግሞ ከአረቡ ዓለም ጋር ደግሞ ያለውን የግብፅ ትስስርም ትመለከታል። እግር ኳስ ቀጥታ ሜዳ ላይ የምታየው ነገር ብቻ ሳይሆን ፖለቲካል ጉዳዮችም እንዳሉበት ማሳያ ነው። ለሀገራችሁን ግብፅን አኩርታችኋል ብለው ሽልማት ሰጥቷቸዋል። የጀግና ዋንጫ ወደ ሀገራቸው ሲገቡ ሽልማት ሰጥቷቸዋል። ስለዚህ ዓለም ዋንጫ ብዙ አከራካሪ ጉዳዮች አሉት። ምንም ቢሆን 100 ጨዋታዎችን ተመልክተናል። 4 ቡድኖች ይቀራሉ። አርጀንቲና ከእንግሊዝ በጣም ምርጥ ጨዋታ ይሆናል። ከሜዳ ውጭም በፖለቲካ ሹኩቻዎች በዓለም እግር ኳስ ውስጥ ሊታይ የሚገባ የመጨረሻው ፍልሚያ እንደሆነ ብዙዎች ግምታቸውን ያስቀምጣሉ። እንግሊዛውያን ያንን ማሳካት ይችላሉ ወይ? አርጀንቲና ደግሞ በ10 ዓመት ውስጥ በ15 ዓመት ውስጥ ከተመለከት በዓለም ዋንጫ እስከ መጨረሻ ፍጻሜ በመድረስና ዋንጫውን በማሳካት አርጀንቲና በጣም የተሻለ ትውልድ አላት። ግን አርጀንቲና ደግሞ በትክክል ተፈትሻለች ወይም ተፈትናለች እንደ እንግሊዝ ብለው ደግሞ ብዙ የስፖርት ቤተሰቦች የማያምኑበት አለ። የእንግሊዛውያንን አመጣጥ ስትመለከት አመጣጧ ግብፅን አግኝታለች፣ ከዛ በፊት አልጄሪያን አግኝታለች፣ ኬቨርዲን አግኝታለች አመጣጧ። ከዛ በዘለለ ደግሞ ከስዊዘርላንድን ደግሞ ስትመለከታት ያን ያክል አቬሬጅ የሆነ ቡድን ነው። እዚህ ጋር ደግሞ እንግሊዛውያን ደግሞ አመጣጥ ደግሞ ስትመለከተው ምድብ ዲያር ኮንጎ በእርግጥ ፈትናታለች። ከዛ በዘለለ ግን እስከ መጨረሻው የመጡበት በሜክሲኮ ተፈትናል። ሜክሲኮ ሀገሯ ነው። ሜክሲኮ ሲቲ ላይ ነው ጨዋታ የነበረው። በጣም አዘጋጅ ሀገር። እውነት ለመናገር ሁለቱም የፖርቹጋል እና የፈረንሳይን ያክል ሲሪየስ ቲም አላጋጠመም። ማን ነው የስፔን እና የፈረንሳይን ያክል ሲሪየስ ቲም በመንገዳቸው ላይ አላገኙም። አሁን እርስ በርስ የሚገናኙት የተለየ ፉክክር የምንመለከትበት ይሆናል። ስለዚህ ይሄ ጨዋታ ረቡዕ የሚደረግ ነው። ረቡዕ ምሽት 4 ሰዓት። ከዚህ በኋላ የዓለም እግር ኳስ ዋንጫን ሌሊት ላይ አናይም። በኢትዮጵያ ሰዓት አቆጣጠር 4 ሰዓት ነው ምሽት ላይ የሚሆነው። የመጨረሻው እንቅልፍ ያጣንበት ምሽት ሆኖ ያልፋል። ማተከሩ ፍጻሜ ወደ ግማሽ ፍጻሜ ሲያልፍ ወደ ፈረንሳይና ወደ ስፔን እንምጣ። ፈረንሳይ በጣም ድንቅ ጊዜን እያሳለፈች ትገኛለች። ሞሮኮን ያሸነፈችበት መንገድ እጅግ በጣም የሚያስደንቅ ነው። ከዛ በኋላም ደግሞ ያለው የፈረንሳይ አመጣጥም በጣም የተሻለ ነው። ምናልባት የዚህኛው የዓለም እግር ኳስ ዋንጫ በትክክል 2022 ላይ ያጡትን ፈረንሳዮች 2026 ላይ ለማሳካት በጣም ትክክለኛው ጊዜ ላይ ነው የሚገኙት የሚል ሀሳቦች ይነሳል። ስፔናውያን ትልቅ ግምት የተሰጣቸው ናቸው። የመጀመሪያው ወደዚህ ወደ 2026 የዓለም እግር ኳስ ዋንጫ ስንመጣ የመጀመሪያው ነምበር 1 ግምት የተሰጣት ሀገር ስፔን ነበረች። ከዛ በኋላ የምድብ ጨዋታዋን ካደረገች በኋላ በተወሰነ መንገድ ደግሞ 3ኛ ደረጃ 2ኛ ደረጃ ግምት የተሰጣት መጥቶ ነበር። እንደና ኦፕታ ሱፐር ኮምፒውተር ግምት፣ ሌሎቹም ትልልቅ የስፖርት ተንታኞች በቁጥር በስታት ሲያስቀምጡ ስፔንን 2ኛ 3ኛ ደረጃ ላይ ያስቀምጧት መጥቷል። ፈረንሳይ ግን ከመጀመሪያው ጨዋታ ጀምሮ ከሴኔጋል ጀምሮ የነበራትም ጨዋታ እስከ
አለችበት እስከ ግማሽ ፍጻሜ እስከደረሰችበት ስፔንን እስከምታገኝበት ጨዋታ ድረስ በጣም ድንቅ ጊዜን እያሳየች ትገኛለች። በጣም የጀግኖች ስብስብ ያላባት ሀገር ነች። ኪሊያን ኤምባፔ እየደመቀ የመጣ ተጫዋች ነው። ፍጹም ቅጣት ምትን አማክኖ ድጋሚ እንደሚያስቆጥር በኮንፊደንስ የሚጫወት ተጫዋች ነው። ድል ፈጣሪ ተጫዋቾች ከጀርባ አሉለትና ፈረንሳይ ምናልባት ከ2018 በኋላ ዋንጫ የምታሳካበት ዓመት ሊሆን ይችላል ወይ? ስፔን ከፈረንሳይ ምርጥ ጨዋታ የምንመለከትበት ይመስለኛል። የሁለት ድንቅ ቡድኖች በማጥቃትም በመከላከልም ረገድ ቡድኖቻቸው በጣም ባላንስ የሆኑ ናቸውና አንዳንድ እኔ ለምሳሌ ከአርጀንቲናና ከእንግሊዝ ብትላይ አርጀንቲና ላሉ በግምት ደረጃ እዚህኛው ጋር ግን በጣም ነው የሆነ እንዴት ልበል ጠዋት ስፔን ይመስለኛል ከሰዓት ፈረንሳይ ነገር ማለት ነው። በጣም ያወዛግብ ጨዋታ ነው። እንዳልከው the best ዲፌንስ አላቸው፣ the best አታክ አላቸው እነዚህ ሁለት ቡድኖች። አንድ ይሄንን ያዝልኝ። ከዛ ውጪ ደግሞ ከመከላከል መስመር እስከ ማጥቃት መስመር ድረስ በጣም ዘመኑን የዋጁ በዚህ ዘመን የሚጠቀሱ ምርጥ ተጫዋቾች አሏቸው። ለምሳሌ ዝም ብለህ ኩኩሬያ ነው። ኩኩሬያ ለስፔን ሲጫወት ማርሴሎ በለው ቼልሲ ያንን ብቃት ላያሳይ ይችላል። ዊክ አውት በየጊዜው ያን ኩኩሬያ ግን ስፔን ሲሄድ የዓለማችን ምርጡ የግራ ፉልባክ እሱ ነው ሁሌ ማለት በጣም ነው የሚገርመኝ። በጣም በማጥቃት ብትል በመከላከል ረገድ ያንን ኮሪደር ባላንስ አድርጎ የሚጫወትበት መንገድ ኩባርሲ ነው። ኩባርሲ ባርሴሎና ላይ ጥሩ ተጫዋች ግን ይሳሳታል። በተለይ የሄንሲ ፊሊክን በጣም አልትራ የሆነው ሃይላይን ብዙ ጊዜ ሲሰበር አንደኛው በሱ ችግር ነው ወይ ቀያል ወይ ደግሞ ላይን አልጠብቅ ብሎ የተቃራኒው ተጫዋች በሱ መስመር ኦንሳይድ ሆኖ ሄዶ ባርሳ ላይ ጥቃት ሲሰነዘር ምናምን ትመለከታለህ። እዚህ ሲመጣ ግን ኩባርሲ እንደነማሊኒ ነው 19 18 ምናምን አመቱ ላይ አይመስልም። የሆነ የ30 አመት በጣም ማቹርድ የሆነ ብዙ ኤክስፒሪየንስ ያለው ትልልቅ ፍጻሜዎችን የተጫወተ ምናምን ዲፌንስ ነው የሚመስለው። አይመሪክ ላፖርት በፍጹም ከሳውዲ መጥቶ ቢልባኦ ምናምን የሚጫወት ልጅ አይመስልም። የሁለቱን ጥምረት ስትመለከተው ማለት ነው እንደ ክርስቲያን ሮሜሮ እና እንደ ሊቻ ምቶክሶ ጥምረት አይደለም። በጣም ጠንካራ ነው። አንድ ከኳስ ጋር ባለ እንቅስቃሴ በቢልድ አፕ ላይ የሚረዱት መንገድ ይገርማል። ሁለተኛ እንዲሁ እንደ ሴንተር ባክ ያላቸውን ጥምረት ፔድሮ ፖሮ ደግሞ ሌላኛው እዚህ ጋር ያለ ነው። መሀል ላይ ስትመጣ ዋናው ሰው አለ ሮድሪ። ከዛ እዚህ ጋር ዴላ ፉዌንቴ እያቀያየሩ ይገባሉ። ወይ አንዴ ፔድሪ ኦልሞ ያረጋሉ። እንደባለፈው ደግሞ ፔድሪን አስቀምጠው በፋቢያን ሩይዝ እና ኦልሞን ያስገቡባል። እንግዲህ ሽፍት ያደረጉት ማለት ነው። ማጥቃት ላይ ደግሞ ያማል ነው ያርዛባል ነው። ከዛ ደግሞ የባይና ደግሞ እንደዚሁ አለ የአትሌቲኮ ማድሪዱና በጣም እየተሰናሰለ ሳይተያዩ የሚግባቡ ቴሌፓቲክ አንደርስታንዲንጋቸው በጣም ከፍ ያለ ስፔንን የሚመስል ግን ደግሞ ያጫወት መንገዱ በጣም ፖሴሽን ከሚበዛበት ከድሮ ቲኪታካ ይልቅ ለጀርመኖቹ ትራንዚሽኑ ፈጠን ላለ የፖሴሽን ቤዝድ ጨዋታ የቀረበ አቀራረብ ያላቸው ናቸው ስፔኖች እና በጣም ነው የሚገርሙት። ከዛ ደግሞ ዋና ምርጥ ተጫዋቾች አሏቸው እንደነ ኤዋርዛባል አይነት እንደነ ሜሪኖ እንደነ ኒኮ ዊሊያምስ ተቀይሮ ገብቶ ውጤት መፍጠር የሚችል ሁለቱም ጨዋታ ላይ እኮ ማንሳት እንችላለን አይደል? የሜሪኖን ብቃት እኮ ስንመለከተው አርሰናል ቤት ካለው ብቃት ባሻገር ስፔን ላይ ሲመጣ የሉዊስ ዴላፎንቴ ቡድን አንደኛው ጥንካሬው ተብሎ የሚነሳው ጨዋታን አንብቦ መጥቶ መቀየር የሚችሏል። ፖርቹጋል ላይ እኮ በአእምሮ ስለበለጣቸው ነው አይደል? ሜሪኖ መነሻው ኳሱ የሱ ነው፣ ግን ደግሞ ተከላካዮች በዛሉበት ሰዓት ከአካላዊ ንክኪው ባሻገር የአእምሮን ፍጥነት ተጠቅመው ነው ያቺን ጎል ስኮር ያደረገው። ከዛ በኋላም ደግሞ የነበረው ቀጣይም ጨዋታው ላይ እንደዚህ ነው። ጌምን ማንበብ የሚችሉ ተጫዋቾች አሏቸው። እስካሁን ያስቆጠረው ለስፔን 3 ጎል ነው። ሶስቱም ባለቀ ሰዓት የተገኘ፣ ሶስቱም አሸናፊ ያደረገ ነው። ሁለቱ በዚህ ቶርናመንት፣ አንዱ ደግሞ በአውሮፓ ዋንጫ ጀርመን ላይ ያስቆጠረው። ጀርመንን ሲጥሉ የእሷ ነች የመጀመሪያው የስፔን ጎሉ እና ይሄን ስትመለከት ተቀይረው ገብተው ኢምፓክትፉል የሆኑ ተጫዋቾች አሏቸው። እነዚህ ፈረንሳይ ጋርም ስትመጣ አንደኛ በጣም የተለየ የዴሾን ቡድን ከ2016 ጀምሮ ተመለከት ነው። ብዙ ጊዜ ሰዎች ምን ይላሉ? ዴሾ ጥሩ አሰልጣኝ ነው፣ ግን ትውልዱን የሚመስላቸው አይጫወትም ይሉ ነበር። የዘንድሮ ፈረንሳይ ግን ለዛ ምላሽ ቢሰጥ ነው። ይሄ በዲፌንሲቭ አፕሮች የማይጫወት ወይ በዛ ውስጥ ብዙ የማትገልጸው ኳስን ብዙ ለተጋጣሚ ሌላው ጊዜ የነበረው ፈረንሳይ ብዙ ኳስን ለተጋጣሚ ይለቃል፣ በካውንተር በትራንዚሽን በነ ኤምባፔ ሩጫ ይቀጣል። አሁን ግን እንደዛ አይደለም።
አሁን ለሆነም በትል አትወር ኦሊሴን የሚያክል ተጫዋች ይዘህ ኦሊሴን ዴምቤሌን ኢምባፔን ባርኮላን ይዘህ ፓሱን ለቅቄ ልትወጣ አትልም ገብቶሃል አይደል አንደኛ እነዚህ ተጫዋቾች ትልቁ ሚናኮ ኤርሚ የፈረንሳይ ትክክልና በፊት ፈረንሳዮች ራሱ ዲዲየር ዴሾ የሚወደውን የመከላከል ስትራክቸር ያሳያል በትውልዶች ስለዚህ ያን ያክል አሰልቿን ፈረንሳይ ነው የምንመለከተው ይል ነበር አሁን ግን ኡስማን ዴምቤሌን ብትመለከት ምን እያደረገ ነው ፒኤስጂ ቤት ባክ ቱ ባክ ፒኤስጂ የአውሮፓ ቻምፒየንስ ሊግን ሲያሳካ ኪሊያን ኤምባፔ በሪያል ማድሪድ ቤት ምን አይነት ቁጥሮችን እየቀየረ ነው የመጣው 2018 ላይ ከነበረው 2026 ላይ ያለው በ8 ዓመታት በስሎ የመጣ ተጫዋች ነው እዛ ጋር ደግሞ በእያንዳንዱ ስፔስ ከተከላካይ ጀርባ በመስመሮች መሃል እድሎችን መፍጠር የሚችል ማንበብ የሚችል ተጫዋች ደግሞ ኦሊሴ አለ በዚህኛው በኩል ደግሞ ባርኮላ አለ ስለዚህ እንደዚህ አይነት ድንቅ ተጫዋቾች ይዘህ ልከላከል ኢምባፔና እንትና ዴምቤሌ እንደ ሌላው ጊዜ የተጠበቀው ምንድነው በፉክክር ትንሽ ቡሩን ይጎዱታል ኢጎ ከፍ ብሎ ምናምን እንደዚህ ተጠብቆ ልክ ሪያል ማድሪድ ቤት ቪኒሲየስ እና እንደዛ ያው ኢምባፔም ትንሽ አንዳንዴ ዞር ያደርግበት የለ እና እንደዛ ተጠብቆ ነበር ግን አሁን እሱ ተቃራኒ ሆኖ ሁለቱ 5 ፕላስ የጎል ተሳትፏላቸው 5 ጎል አላቸው ፕላስ ደግሞ ያከና አሲስቱ ሲጨምረው ማለት ነውና ይሄ ብቻውን ለፈረንሳይ ብሔራዊ ቡድን ትልቅ አሴት ነው እዚህ ላይ ነው ኦሊሴንና እንደገና ባርኮላ ወይ ዱዌን የሚጨምረው ከዛ በተጨማሪ ደግሞ እነሱ ጀርባ ላይ ማንንም የማያወራለት በጣም ድንቅ አማካይ ያላቸው ራቢዮ የሚባል ማንንም ብዙ አያወራም የተደበቀ የተከላካይ አማካይ ማይታየው ግድግዳ ይባላል አሁን ድሮ ጂልቤርቶ ሲልቫ አርሰናሉ ማንም አያወራለትም ግን እሱ ነው የቡድኑ ሀገር እና ማይታየው ግድግዳ የሚል ቅጽል ስም ነበረው ኢንቪዚብል ዋል ከዛ ይሄ አሁን እዚህኛው ፈረንሳይ ብሔራዊ ውስጥም ኢንቪዚብል የሆነ ወል አለ ይሄ ቀራቢው ከኳስ ውጭም ባለ እንቅስቃሴ ቡድኑ ቴምፖ ይፍጠን ይቀስቀስ ሁሉ ኮንዳክተሩ እሱ ከዛ ቀጥሎ ደግሞ እዚህ ጋር 6 ቁጥር ደርጅ ወርኩን ደግሞ የሚሰሩት አንድ ቹዋሜኒ አለ ቹዋሜኒ ደግሞ ባይኖር ቅድም ለነ ሜሪኖ እንዳነሳኑ ኢምፓክትፉል ፕሌየርነት ማኑ ኮን ያለ ተቀይሮም ገባ ቹዋሜኒ በማይኖርበት ጊዜ እሱም በርድ እንዲወጣም ገባ ምንም የሚያሳነስበት የሚያሳጣ ነገር የለም ከዛ ተከላካዮቹ ላይ እንደዚሁ ስትወጣ ኡፓሜካኖና ሳሊባ አሉ ከዛ ግራ ላይ ሉካዲን ይገባል ወይ ቲዮ ሄርናንዴዝ ይገባል ከዛ በዚህ ቀኝ ደግሞ ጁሊያ ኩንዴ አለ በረኛ ደግሞ ማኛው እንደዚሁ አለና አሁን እዚህ ጋር ቁጭ ብለህ ማን ያለፋል ምናምን ስትል ለዚህ ነው ስፔን ማታ ፈረንሳይ ምናምንም ብለህ ማለት ነው ከባድ ነው በጣም ምንድነው መሰለህ ኤርሚ እዚህ ጋር በትክክል መመልከት ያለብን ነገር ሁለቱም የድንቅ ትውልዳቸው ጊዜ ላይ ነው የሚገኙት በትክክል እና ደግሞ ድንቅ ማሰልጣኞች ይዟቸዋል ነው እንደ ማርቲኔዝ አይነት ማያውን ሰው የለም እዚህ ጋር ሮበርቶ ማርቲኔዝ ቤልጂየም 2018 ላይ አከሰረ በላ ፖርቹጋል ደግሞ 2026 ላይ ደገመ ቢባል በእውነት ማሳሳትና አሁን እዚህ ጋር ስትመጣ ሉዊስ ዴላ ፎንቴ በትክክል ጨዋታውን አንብበው መቀየር የሚችሉ ፕላስ በሳቸው ሐሳብ ደግሞ መንቀሳቀስ የሚችሉ ድንቅ ልጆች አሏቸው ቀደም አንስተናል እዚህኛው ጋር ደግሞ ዲዲየር ዴሾን ደግሞ ስትመለከት ደግሞ ፈረንሳይ በተሻለ ታሪክ 2018 2022 ከነበራት በተሻለ የመጣችበት አመት ነው ንጎሎ ኮንቴ እኮ ድል አጥቷል አይደል ለምን በጣም የበሰለ የተረጋጋ የተከላካይ አማካኝ ያለው ነው እና ኦሊሴ እድል ለሚፈጥሩበት ከፊት መስመር ላይ እና ዴምቤሌ በጣም በተሻለ መንገድ የሚመጡበት እና ኪሊያን ኤምባፔ የተሻለ ስኮር የሚያደርጉት እና ባርኮላ በጣም በተሻለ መንገድ የሚሄዱት የተሻለ የተከላካይ ክፍል ከኋላም ስላላቸው ናቸው ሁለቱ ግርግዳ የባርሰናል ቤት ማጋሌዥ እና ሳሊባ እንላለን በዚህኛው ደግሞ ኡፓሜካኖ እና ሳሊባ በጣም ጥምረት ያላቸው በጣም የተሻለ የተከላካይ አማካይ ሴንትራል ዲፌንሱ በጣም ወጥረው ነው የሚይዙል ከነሱ ፊት ደግሞ ራቢዮ ነው ያለው ከዛ በኋላ ነው የነ ኦሊሴ ምናም ቲያትሩ ሁሉ ነገር ኦርኬስትራው የሚመራው ከተከለ ዓለም ላይ ሁሉ ጊዜ ትክክለኛ የተከላካይ አማካኝ ካለ ከፊት የሚሰራው ሁሉ ታሪክ ነው እንዲያውም ደግሞ ኮሚገርም ለምሳሌ ኦሊሴ የሆነ ነገር ቢሆንበት ቼርኪን ማለት የሆነ ከበደ ወጥቶ ከበደ ነው የሚገባው የሆነ ተተረዳ ምንም የሚቀንስ ነገር የለው እንደገና ማጥቃት ላይ ፍራንስ ለምሳሌ ብትቸገር አሁን ጎል ገብቶባት ጎል ማስቆጠር በጣም ብትቸገርና አጥቂ ከፍ ማድረግ በቁጥር ብቻም ጆን ፊሊፕ ማቴታ የሚባላል ሌላ ባህሪ ያለው የቦክስ ውስጥ ስትራይከር ነው እሱን ስታስገባ ክሮሶችን እያበዛ የሱን የአየር ላይ ዶሚናንስ ለመጠቀም ይሄ ያንድ ሎኒ ስትራይከር የሆልድ አፕ ስትራይከር ሚና ደግሞ የሚሰጠ ሰፈል ደሞሷል እና በሁሉም ቦታ ላይ የሆነ አንዳንዴ ተቀይሮ ሲገቡ እኮ ትደነግጣል ይሄ ቤንች ነው ትላል ቦታ የምታጣላቸው ልጆች አሉ አሁን ቼርኪን ቅድም ጠቅሳል ስፔስ እናቷን ንጎሎ ኮንቴ ቤንች ላይ ተቀምጧል በዚህኛው በኩል ደግሞ አንብበው ገብተው ሁለቱ የፖርቹጋል ጨዋታም የቤልጂየም ጨዋታ ላይ ሜሪኖን ተመልክተናል ጨዋታ መለወጥ የሚችሉ ታክቲካል ደግሞ በደንብ ደግሞ አንደርስታንዲንጋቸው ደግሞ በጣም ምርጥ የሆኑ
ሁለት አሰልጣኞች ደግሞ ይታያሉ። ስለዚህ ምናልባት ለፍጻሜ መመልከት የነበረብን ጨዋታ ሁለቱ በተለያየ ቡድን ቢሆኑ ኖሮ ፈረንሳይ ምናልባት በዛኛው ፈረንሳይ ከእንግሊዝ ስፔን ከአርጀንቲና ቢሆን በጣም ዓለም በእርግጠኝነት አንድ ነገር መስማማት ይችል ነበር። ፈረንሳይን ከስፔን እንመለከታለን ብሎ መጥቀስ የሚችልበት ነበረ። ድንቅ ጨዋታ እንመለከታለን። ይሄ ጨዋታ ማክሰኞ ምሽት 4 ሰዓት ላይ የሚደረግ ነው። የግማሽ ፍጻሜ ከፍጻሜ በፊት የሚደረግ የመጨረሻ የፍጻሜ የጨዋታ መርሃ ግብር ይሆናል ብለን ማንሳት እንችላለን። 4 ጨዋታ ነው የቀሩት፣ ግን ከ4 በላይ ትርጉም ያለው ነው። የመጨረሻ መረጃችን ኤርሚዚ ጋር መጠቆም ያለብን ግማሽ ፍጻሜ ሲደርስ አንድ ሀሳብ ልጠይቅ ፈልጌ ነው። እንደ ቻምፒዮንስ ሊግ ቢሆን ደስ አይልም? ደርሶ መልስ ቢሆን ምን መሰለህ፣ አንዳንድ ጊዜ ኤርሚ ትክክል ከሆነ ስሜቶች የመጀመሪያው ጨዋታ ፈረንሳይ በሜዳዋ ከዛ ወይ ስፔን የሚገለበት ታሪክ ብትመለከት እንደ ቻምፒዮንስ አንዳንድ የዓለም ዋንጫ ጨዋታዎችን ወይንም ደግሞ እንደዚህ ትልልቅ የቶርናመንት ጨዋታዎችን የማይደገሙ መሆናቸው ነው የበለጠ የሚያጣፍጣቸው። ስለዚህ አለመደገሙ ምናልባት በአንድ ላይ ማለት እኮ አሁን 86 ብለን የምናወራው እኮ የ86ቱ 96ም 2026 መደገም ቢችል ምንም ታሪክ ይነሳ ነበር። አለመደገሙ ራሱ ትልቅ ጣፋጭ ሆነ እንመለከታለን። ዓለም ላይ የዓለም እግር ኳስ ዋንጫ ጀመረ ቢባል አሁን ማጋነንም ማካበድም አይሆንም። ብዙዎች የስፖርት ቤተሰቦች የሚስማሙበት አንድ ቃል ነው ብለን መስማት እንችላለን። ከዚህ ጋር በመነሻነት ወደ 2030 የዓለም እግር ኳስ ዋንጫ ፊፋ ብር አልጠግብም ብሏል። በጣም እኔ አካውንቱ ላይ ምን ያክል እንዳለ ባላውቅም ጃኒ ኢንፋንቲኖ የገንዘብ መጠማታቸውን በሜዳ ገቢ ጨመሩት፣ እጥፍ አደረጉት። አሁን ደግሞ ሳር ነቅዬ እሸጣለሁ ብለዋል። የፍጻሜ ጨዋታ የሚደረግበትን ሳር በተወሰነ መንገድ እንደ ፓኬጅ እየተደረገ ከዛ የተወሰነ ክሪስታል እየተደረገበት የኳስ ምልክቶች እየተደረጉበት $450 እስከ $1000 ከዛም አልፎ ይሸጣል። በዚህ ከ11.2 ሚሊዮን $1 ገቢ ለማግኘት ጃኒ ኢንፋንቲኖ አሁን ራሱ እኮ ዓለም ዋንጫው ላይ ብሩክ እንትን ውላለ ኳሷን ይዘህ እንደ ማች ቦሏል በስቴዲየም ውስጥ ሊጫወቱ አንስተውባት የሚሉት ካይለች እሷ ላይ ማስቀመጥ ክፍያ አለው እንደ ሰርቪስ ማለት ነው። በስክሪን ላይ እንትን ፎቶ እንዲታይ ምናምን ትከፍላለህ። የማይሸጥ ምንድን ነው ፊፋ የማይሸጠው ምንድን ነው? በቃ ጃኒ ኢንፋንቲኖ ብቻ ነው የማይሸጥ። እግር ኳሱን ኤርሚ ወደ ተለየ ቀለም የቀየሩት ይገኛል። አንዳንዴ ይኸውልህ እንደኛ ሀገር ምንም ከኳሱ ምንም ቢዝነስ ለማይሰራ ሀገር ያስቀናል ትምህርት እንድንወስድ። ይሄ ሁሉ እንኳን ኳሱ አይደለም ይሄም እየተሸጠ ነው ለማስተማር። ግን ደግሞ እንደ ግሎባል ነገር ግን ስታየው ኳሱ ላይ እንትን ገንዘቡ ላይ ብቻ ማተኮራቸው እግር ኳሱን እየገደሉት እኮ ነው። ለዚህ እኮ ማሳያ እኮ ማለት ነው። ለምሳሌ የዘንድሮ በ3 ሀገር ተካሄደ አይደለ? በ3 ሀገራት ተካሄደ፣ ወደ ቁጥሩ ወደ 48 ከፍ አደረገ። የ2030ን ደግሞ የሚያስቡት ደግሞ ወደ 64 ሀገራት ከፍ ለማድረግ ነው። ተመልከት፣ በ6 ሀገራት የመክፈቻ የጨዋታ መርሃ ግብር እንዲደረግ፣ ከዛ በኋላ ቀሪው ደግሞ በ3ቱ ሀገራቶች ብቻ እንዲደረግ። ተመልከት፣ የኮታ ቁጥሩን ከ48 ወደ 64 ከፍ ያደርጉታል። 16 ሀገራቶች ይጨመሩበታል። ምን አይነት አሰልቺ ሀገራት! በዓለም ዋንጫ ሰምተንም አሁን ኩራሳውን ሰምተን አናውቅም። ዘንድሮ ሰማን አይደል? በዓለም እግር ኳስ ዋንጫ ታሪክ የሌላቸው ሀገራቶች ሃይቲን ያየን። 4 ሀገራቶች አዲስ ሆኖ አይደል? በዚህኛው ዓለም እግር ኳስ ዋንጫ ማቸም ሊመጡ ብለን ማታስባቸው ሃይቲ፣ ኩራኮ፣ ኬፕ ቨርድንም እንደዚሁ አጠብቃትም እና ዮርዳኖስ ደግሞ ብዙ ያልተወራላት 4 አዲስ ሀገራቶችን አሳዩ። ድጋሚ ደግሞ 2030 ላይ ደግሞ ኮታውን ወደ 64 ከፍ ማድረግ ይችላሉ። ይሄን በጣም እጅግ አሳሳቢ ነው። በቀጣይ ሳምንት ኤርሚ በስፋት እንመለከተዋለን። የዛሬ መረጃችን እዚህ ጋር እንጨርስ። ክብራትና ክብሯን ውድ የቻናል ዋን ስፖርት ቤተሰቦች የ2026 የዓለም እግር ኳስ ዋንጫ የግማሽ ፍጻሜ የጨዋታ መርሃ ግብሮች እንዲሁም ደግሞ ተጠባቂ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን እያደረስን የዕለተ ሰኞ የቻናል ዋን ስፖርታዊ መረጃዎቻችን ጨርሰናል። ለተአርብ በአትሌቲክስ ስፖርታዊ መረጃዎቻችን ተመልሰን እንመጣለን። በቀጣይ ሳምንት ማን ከግማሽ ፍጻሜው ወደ 2026 የዓለም ዋንጫ የፍጻሜ ጨዋታ መርሃ ግብር ይደርሳል የሚለውን ደግሞ በስፋት መረጃዎቻችን ይዘን እንመጣለን። ከእናንተ ጋር ቆይታ ያደረግነው ኤርሚያስ በላይነና እኔ ብሩክ ተስፋዬ ነኝ። በቀጣይ ሳምንት እንገናኛለን። መልካም ሳምንት፣ መልካም ቆይታ።